ፖቼቲኖ ይሄንን ምን እንደሚል አላውቅም። የአውሮፓ ሻምፒዮንስ ሊግ ፋይናሊስት አድርጓቸው ነበር። ባለፈው አመትም እንግዲህ ዩሮፓ ሊግን እኛም በማሸነፍ አንስተዋል። ቶተንሃም አሁን ሊወርድ ነው። ያን የመሰለ ቲም እነ ዴሊያሊን ያሳየን ቲም ሃሪኬን ሰን የሚገርም ስኳድ እኮ ነው። ግን አሁን መውረዷ ማይቀር ይመስላል። ዌስትሃም መሰገጡ አይቀርም። ኖቲንግሃምም እንደዛው እየሰገጠ ነው። ትላንት ሲቲ ላይ እንዴት እንዳደረገ አይታችኋል። ኩኩሻ ጉዳትም አለባት። የሚቀርላት ግን አይመስልም። አዝናለሁ ሚኩ። አረ ወገን ይሄ ክለብ ቀስ እያለ እየተመናመነ ነው። አንድ ያለንን ብርቅዬ ደጋፊ ራሱ ልናጣ ነው። ወደ ቻምፒዮንሺፕ ልናስወረደው ነው። የሆነ የ3 ነጥብ ቻሌንጅ ምናምን እናዘጋጅና ማለት ነው ቢያንስ እንኳን 10 ነጥብ አግኝቶ ይትረፍ ከሊጉ ማለት ነው እንጂ እንደዚህ ከሆነ በሜዳና በደጋፊ ፊት እኮ 3-1 ተለጠለጠ። ይሄው ደጋፊው ገና ሀፍ ታይም 3-1 ሲመሩ ወጥተው ሄዱ። አረ ሚኮስፐርስ አይኔ ያየ 3 ነጥብ እንዲደባል ወይኔ። አምና ቢሆን ከኔ እኮ 3 ነጥብ ማለት ነው 4 ጊዜ ወስደ ነበር። ዘንድሮ ግን ወፍ የለም። ጭራሽ ከወራጅ ቀጠናው በ1 ነጥብ ነው የምትርቀው። ደግነቱ ዌስትሃም ከሲቲ ነው የሚጫወተው። ብቻ እግዚአብሔር ይርዳ። ያው ዛሬም እንግዲህ ተለጥፈሃል፣ ምንም ማድረግ አይቻልም። ይሄን ተለጥፌ ቢሆን ኖሮ ማለት ሙርት ይዝብኛል። እኔ ግን ስለምታሳዝነኝ ብርቅዬ ስለሆንክ ማለት ነው በቃ እኔ አላበሽከም። ለማንኛውም እግዚአብሔር ያጽና። ጋይስ ቶተንሃም የመውረዱ ስጋት ማለት ነው አሁን በቃ ሪል እየሆነ ነው። ሪል በቃ አደገኛ የመውረድ ስጋት ውስጥ ገብቷልና እስቲ አንዳንድ ተጫዋች ከቶተንሃም እንውሰድ። ይሄን የመሰለ ስኳድ ይዞማ አይወርዳትም ማለት ነው። እኔ ማለት ነው ያው ብዙ መወዳቸዋለሁ፣ ግን ቫንደርቪንን ልውሰድ። ቫንደርቪንን ከተከላካይ ወስድና ከደጋፊ ደግሞ ሚኮስፐርስ እናስፈርማት። ሚኮስፐርስ መውረድ የለባትም አብራ ከቶተንሃም ጋር በቃ ለአንድ አመትም ቢሆን ሚኮስፐርስን በውሰት ቫንደርቪንን እንደማስፈርማለሁ። ኮፒ ሊንክ ሪፖስት ሼር እያደረጋችሁ እስቲ ደግሞ እናንተ ማንን ታስፈርማላችሁ? ይመቻችሁ። ለኛ ለአርሰናል ደጋፊዎች አንድ የሚያስደስት ዜና ሃንድ ኦፍ አርሰናል አስነብቧል ማለት ነው። ፔሮ ኢንካፔ ለ5 አመት ይፈርማል ሲል ሃንድ ኦፍ አርሰናል አውጥቷል ማለት ነው። ፔሮ ኢንካፔ በጣም ጀግና ተጫዋች ነው። ክለባችን ውስጥ ለ5 አመት አይደለም ረዘም ላለ አመታት መቆየት አለበት። ለማንኛውም ደስ ያላችሁ ሰዎች እስቲ ኮሜንት ላይ ሐሳባችሁን አሳውቁኝ። ይህ ቪዲዮ የሚመጣላችሁ ሰዎች ላይክ እና ሪፖስት ማድረግ እንዳረሱ። ይመቻችሁ። አይ ማንቸስተር ዩናይትዶች በቃ ቀልደኛ ናችሁ። ቀልዳችሁ አይጠገብም። ጭራሽ ብላችሁ ማካለስተርን ከሊቨርፑል የማስፈረም ፍላጎት አላችሁ። ሊቨርፑል አይን ፌክ ኒውስ አይደለም። ፋብሪዚዮ ሮማኖ የዩቲዩብ ቻናሉ ላይ አንዳንድ መረጃዎችን ሲሰጥ ነበረ። ይሄ ልጅ እንዲሞት ነው የምትፈልጉት? ህይወቱ ልታሳጡት? የማይክል ኦዌንን ዝም ስላልነሽ? ማይክል ኦዌን እኮ ከሊቨርፑል ወጥቶ ማድሪድ ገብቶ ከማድሪድ ኒውካስትል ገብቶ በርጅናው ዘመን ነው እናንተ የገባው። እንደዛም ሆኖ የኛ ሌጀንድ ሆኖ ባላንዶር በልቶልን እኛ ጋር ሆኖ ማለት ነው ክደነዋል። የሊቨርፑል ሌጀንድነቱን ነጥቀነዋል። አሁን ብለሽ ማካለስተር ትወስጂ? እስኪ በምን ሂሳብ በምን አይነት ሐሳብ ነው? ጭራሽ እንዳታስቢው ትርፌ እማይሆን ነገር ነው። በአይኔ ነው የምትመጪው። የሊቨርፑል ደጋፊ ደግሞ ይሄንን አሳልፈው ስቶ ዝም የሚሉ አይነት ደጋፊዎች አይደሉም። እመኝኝ። ጭራሽ ወደ እናንተ ገብቶ እማይሆን ነው። የህልም እንጀራ ነው። ሚኮ አሰልጣኝ አወራረድ ክል ያሳምረው ነው የመጣ። ቶተንሃም በዚህ አመት ጭራሹን ነው የማይተርፈው ማለት ነው። ጋይስ ቀልድ ነው፣ ግን ቶተንሃም እየተረፈ አይደለም። 18ኛ ላይ ከሚገኘው ዌስትሃም በ1 ነጥብ ብቻ ነው ከፍ ብሎ የሚገኘው። ከኖቲንግሃም ፎረስትም በ1 ነጥብ ማለት ነው ከ17ኛው። የኖቲንግሃም ቀሪ ጨዋታዎች፣ ዌስትሃም ቀሪ ጨዋታዎች፣ የቶተንሃም ቀሪ ጨዋታዎች ባላቸው ወቅታዊ አቋም ቶተንሃም በጣም ደካማ ቡድን ነው። ከዌስትሃምም ከኖቲንግሃም እና ቶተንሃም እርስ በርስ ግንኙነት አላቸው። አንድ ጨዋታ ያሸነፈው ይተርፋል ማለት ነው። ጋይስ እየወረደ ነው ሚኮ፣ ቀልድ አይደለም። ማንኛውም ይመቻችሁ። መላው የአርሰናል ደጋፊዎች ለዚህ ተጫዋች ኤሚሬትስ ፊት ለፊት ሐውልት ሊቆምለት ይገባል እያሉ ይገኛሉ። ሙሪሎ ሳንቲያጎ ኮስታ ዶስ ሳንቶስ ይባላል። የአርሰናል ባለውለታ ተጫዋች ነው። ትናንትና ማንቸስተር ሲቲ ጨዋታው ሊጠናቀቅ ሽርፍራፊ ሰከንድ ሲቀረው ግብ ከመሆን ያዳናት አስገራሚ ኳስ በአርሰናል ደጋፊዎች ዘንድ ልባቸው ላይ እንዲቀር አድርገውታል። ካምቱ አርሰናል እያሉት ይገኛሉ። ምን እናድርግልህ እያሉት ይገኛሉ። እናንተ የአርሰናል ደጋፊዎች ከሆናችሁ ለዚህ ተጫዋች ምን ብታረጉለት ደስ ይላችኋል?
ስፐርስ ከባድ ችግር ውስጥ ነው ያለው። ላለፉት ጨዋታዎች እንኳን ማሸነፍ ይቅርና አቻ መውጣት እንደተሳነው እየተመለከትን ነው የምንገኘው። ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድን በአንድ ነጥብ ብቻ ከፍ ብሎ እንግዲህ ከኖቲንጋም ፎረስትን በተመሳሳይ በአንድ ነጥብ ከፍ ብሎ 16ኛ ደረጃ ላይ በ29 ነጥብ ተቀምጧል ማለት ነው። ክሪስታል ፓላስን የገጠሙት ቶተንሃም ሆትስፐሮች በሜዳቸው እንግዲህ የ3-1 ሽንፈት ገጥሟቸው ነበረ። ዘንድሮ ሬድ ካርድ ምን ያህል እየፈተናቸው እንደሚገኝ ነው እየተመለከትን የምንገኘው። በዚህ ጨዋታ ላይ ስፐርሶች በሶላንኬ አማካኝነት 34ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ እንግዲህ ቫንደቪን የመጨረሻ ተጫዋች ላይ ጥፋት በመስራት 38ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቶ ነበረ። ከዚያ በኋላ እንግዲህ ሳር በፔናልቲ ጎል አስቆጠረ። እንዲሁም ደግሞ አዲሱ የክሪስታል ፓላስ ፈራሚ አጥቂ የሆነው ስትራንድ ላርሰን 46ኛው ደቂቃ ላይ ጎል ማስቆጠር ቻለ። በተጨማሪ ደግሞ 52ኛው ደቂቃ ላይ ሳር ድጋሚ ጎል አስቆጥሮ እንግዲህ ክሪስታል ፓላስ ቶተንሃም ሆትስፐርን ከመመራት ተነስቶ 3-1 ማሸነፍ ችሏል ማለት ነው። በዚህ ጨዋታ ላይ ለላርሰን እና ሳር የሚገራርሙ ስሩ ቦሎችን እንግዲህ አሲስት በማድረግ አዳም ዋርተን የሚገርም ብቃቱን አስመልክቶን ነበረ። ቶተንሃም ሆትስፐሮችን የተረከበውም እንግዲህ ኢጎር ቱዶር ላለፉት 3 ተከታታይ ጨዋታዎች ሽንፈት ገጥሞት አጀማመሩ ምን ያህል መጥፎ እንደሆነ እየተመለከትን እንገኛለን። ለማንኛውም እናንተ ስለ ዘንድሮ ስፐርስ ምን ትላላችሁ? ተስፋውስ ምን ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቢስሚላ ፋሚሊ የሻሃደም ልጅ እንዴት ነው ኳስ የሚችለው? እንደዛ አሲስ ማድረግ ይቻላል እንዴ? እቤት በኢሜል ነው እኮ የላከላቸው። በቃ በርግጥ ሁሌም እንዳስደመመኝ ነው፣ ግን ይሄ ልጅ ቀጣይ ዓመት እዚህ ቡድን ውስጥ ይቆያል ብዬ አላስብም። ከዚህ ቡድን በላይ ነው የእሱ ብቃት። በቃ ትላልቅ ቡድን ውስጥ መግባት አለበት ብዬ አስባለሁ። ደግሞም እንግሊዛዊ ነው፣ ግን አይመስልም አጫወቱ። በጣም የሚገርመው ዓለም ዋንጫ ላይ እናዋለን ብዬ አስባለሁና በሁለት ደቂቃ ውስጥ ነው አሲስት ያደረገው። እኔ አሁን ሳርን ከማድነቅ ለሁለቱንም ጎል ያስቆጠሩት ልጆች ከማድነቅ እሱን ባደንቅ ነው የሚሻለው። የቶተንሃም ድክመትም ከማወራ ስለሱ ባወራ ነው የሚሻለው ዛሬ ላይ። በቃ በጣም ገራሚ ልጅ ነው። ቀጣይ ዓመት ግን ፓላስ ውስጥ ይቆያል ብዬ አላስብም። በጣም የሚያዝናና ሰው ነው። ኳሱን በጭንቅላት ነው የሚጫወተው። እኔ በጣም ተመችቶኛል። ደግሞ እድሜው ገና ነው፣ 22 ዓመቱ ነው እና ረጅም ዓመት ያገለግላል። እሱን ከተገዛ በጣም አስደምሞኛል። ቶተንሃም ግን ፋሚሊ እየሄደ ነው አሁን እንደው ከቶተንሃም የተሻለ ወልቭስ፣ ዌስትሃም በጣም ጠንካራ ናቸው። በርንሌይ ጠንካራ ናቸው። ላለመውረዱ ዋስትና አለ ብዬ አላስብም። ወልቭስ ለመትረፍ ዋስትና አለው ከሱ ይልቅ ብዬ አስባለሁ። ደግሞ ቀጣይ አንፊልድ ላይ ነው፣ ሊቨርፑልን ይገጥማል። ከባባድ ጨዋታ አለው ከሜዳ ውጭ። ልጆቹ ደግሞ ካንሰር ይሆን አላውቅም፣ ከጉዳትም ቶሎ አይመለሱም። ዛሬም በሚያሳዝን ሁኔታ ነው የተሸነፉት። በጣም ነው የሚገርመው። ግን ፓላሶች ጣፋጭ ድል አስመዝግበው የተመለሱት። ግን የሻሃደም ልጅ በጣም ነው ያስገረመኝ። እስቲ ለማንኛውም እናንተ ስለ ጨዋታውና ስለ ሻሃደም ልጅ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ፣ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ እናንተዬ። ቶተናም ቆይ ምንድን ነው የነካው? አዲስ ኮችም ቀይሮ አልሆነለትም። አረ ተቀጠቀጠ እኮ በክርስቲያን ፓላስ ተመልከቱ። 3-1 ባይዞ ፈርስት ሃፍ እኮ ነው ጨዋታ ያለቀው ማለት ይቻላል። እንደ ቼልሲ ደግሞ ተነሳበት ቶተናም። ሚኪ ቫንደርቪን ቀይ ካርድ ተመልክቶ ወጣ። ሳምንት ሩሜሩ ኧረ በስመ አብ የክለብ እንዲ እኔ በእውነቱ ነው የምላችሁ አሳዘነኝ ቶተናም። በእውነት ነው የምላችሁ። ባይዞይ አብዛኛው ደጋፊ ፈርስት ሃፍ ስቴዲየሙን ለቆ እንደዚህ እየወጣ ነበር። ኧረ ቶተናም በጣም ነው የሚያሳዝኑት። እውነት የመረረው ደጋፊ ኧረ በስመ አብ እንደዚህ ጭንቅላቱ ኧረ በስመ አብ ሚኮ እንደሚያይዘኝ እውነት ኧረ ቶተናም። ሳምንት ደግሞ እኛ ሆድ ብሶናል። ምን እናድርግሽ? እንዴት ነው የሚሻለው? በዛ ላይ ሚኪ ቫንደርቪን የለም። እጅግ በጣም ግን የቶተናም ነገር። ትላንት ደግሞ ዌስትሃም አሸንፏል። ይሄ ክለብ ግን መጨረሻው አልዳመኝም። ለማንኛውም አይዞን ሚኮ ብራዘር፣ ያለሽን አንቺ ነሽ። አይዞን ሚኮ ወረደ ያበለጠ፣ ሚኮ ወረደ ያበለጠ። አሁን ሚኮን ተውትና ጋይስ ከያንጎ ፕሮ ከፍተኛ ገቢ ያገኙ፣ ቦነስም ይውሰዱ በሳምንት እስከ 45,000 ብር ድረስ። ሌላው ደግሞ ጥሪ አይቆርጥም ጋይስ። ደግሞ ለመመዝገብ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ በስልካችሁ መተግበሪያ ወይም ደግሞ አፕ ስቶር ላይ ዳውንሎድ ያንጎ ፕሮን ዳውንሎድ አርጋችሁ በ5 ደቂቃ ውስጥ ተመዝግባችሁ ስራችሁን መጀመር ትችላላችሁ። ሚኮ እንደሆነ ወርዷል።
ጋይስ እኛ ስለ ዋንጫ ፉክክር ስለ ቶፕ ፎር ምናምን ሰው እየተጨነቀ አርሰናል ዋንጫ ይበላል አይበላም አይደለም። ሚኮ ስፐርስ የምርም ሊወርድ ነው እንዴ? አስባችሁታል? ቶፕ 6 ቲም የምርም ወርዶ። አረ ጋይስ ኦ ማይ ጋድ ማለት በእኛ ዘመን እንደዚህ ነገር ተከስቶ እኮ አያውቅም። እና አስባችሁታል? ሪሊ ወርዶ ማለት ነው። ቶተናም ምን ሆኖ ነው ጋይስ እንዴ? ጭራሽ በፓላስ በሜዳው ኧረ እኔ በጣም እያሳስበኝ ነው። የምሬን ነው ይሄ ነገር የምርም ሪል የሚሆን አምናውን የሆነ ጊዜ ዩናይትድ ይወርዳል ምናምን ተባለ። ግን በቃ የሆነ በጣም ይሄ አላ እውነተኛ ብቻ ሀሳቡ ነው ወደዛ ስለተጠጋ ምናምን ነው። ቼልሲም 10 ምናምንኛም ጨርሷል። አሁን የቅርቡን ነው ማውራችሁ። ግን እንዲህ ሪሊ ዴንጀር ውስጥ ገብቶ አይታወቅም። እና እኔ በጣም የቶተናም ነገር ያስበኝ ምንም እንኳን ጠላቴ ቢሆንም ቶተናም እኔ የምር አይ ደስታ ይላል። እኔን የሚያክል ቲም ወርዶ ማየት በጣም ከባድ ነው። እና ምን ይመስላችኋል? እኔ በጣም ሚኮ እያሳዘነኝ ነው። እግዚአብሔር አስቡት እስቲ ሚኮን ብትሆኑ በዚህ ሰዓትና ብራዘር እንግዲህ አይዞሽ ምን ይደረጋል። እኔ የምር እኔ ጭራሽ ማለት ነው ማመን ያቃተኝ። እስቲ ስለ ቶተናም ታስባላችሁ?